ሄርሜላና አብርሽ ታረቁ። የአብርሽ ፈገግታ ተመለሰ። እንኳን ደስ አላችሁ። እንግዲህ የአብርሽን ደስታ ለምትፈልጉ እንኳን ደስ አላችሁ። የሄርሜላንና የአብርሽን ደስተኛ ፈገግታማ ትፈልጉ እንኳን ደስ አላችሁ እንላለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ዛሬ ላይ የመጣሁበትኝ እንግዲህ ሄርሜላና አብርሽ። ዋው ሄርሜላ እኮ ፍቅር ናት። ፍቅር መስጠት ትችልበታለች። ሁሉ ነገሩ እሷ ላይ አለ ማለት ነው። እንኳን ደስ አላችሁ። አብርሽ ፈገግታ ስለተመለሰ ደስ ብሎናል። ስማ ነው እንደውም ከንፈሩን ግንባሩን ያልሳመችበት የለም። አምሮ ባህል የኔ ባቶን ኧረ ስንቱ ተባለ። አብርሽ ባለው አካካበችው የኔ ምናምን ወይ ጉድ። እና ለማንኛውም እንኳን ደስ አላችሁ እያልን እንግዲህ ዛሬ ላይ ከች ብለናል ማለት ነው። እንግዲህ በነገራችን ላይ ሄርሜላ ሁሌም ፍቅር መስጠት ትችልበታለች። አዎ በደንብ ነው የምትችልበት። ሩታም ከሄርሜላ ወስዳ ነበረ ያንን አክት ወስዳ አብርሽን እንደዛ ልታደርግ እየቻለችው በስተመጨረሻም ያው መበቀል ቢሆንም ማለት ነው። እና ውዶችዬ አሁን ላይ የአብርሽ ደስታ ስለተመለሰ ሁላችንም ደስ ብሎናል። አንዳንዴ ወንድ ልጅ ሲያለቅስ ሲከፋው ያው በእርግጥ አብርሽ የስራውም ነገር ቢሆን እንደዚህ የሆነው ግን ሲያለቅስ ከባድ ነው ለማለት ነው። እና ለማንኛውም ግን ሁላችሁም ቢሆን የአብርሽና የሄርሜላ ገዳፊዎች እንኳን ደስ አላችሁ። የሩታ ደግሞ ሩታ አሁን ላይ ከሰረች። ያው ለጊዜው ተሳክቶልኛል ብላ እንግዲህ በእርግጥ እሷም ያሰበችውን አድርጋለች። አሁን ደግሞ ሩታ በሆነ ነገር እንደምመጣ ያው አብርሽና ሄርሜላ አንድ ላይ ሲሆኑ እሷን ቅን ያደርጋታል መሰለኝ ትመጣለች ማለት ነው። እንግዲህ ሩታና ሄርሜላና አብርሽ ጉዞ ወደፊት ነው። ሩታ እንደዛ አድርጋ ያው እሱም ደግሞ ለማለጣሉታችን ብላለች። የኛን ደግሞ እንትን የሚለውን እንደዚህ አንጠልጥለን ወደዛ ከህይወታችን እናስወጣዋለን ብላ እንግዲህ አሁን ላይ ፎጋሪዋ ሄርሜላ ሆናለች ማለት ነው። ያው እኔ አንተን የራኩ በቃ ብዙ ነገር እንድትማርና የሚጠቅምህንና የሚጎዳህን እንድታቅ ነው ብላ እንግዲህ ሩታም ሄርሜላም በዙሪያውም ያሉ ጓደኞቹ ነግረውት ዛሬ ላይ አብርሽ ያው በደስታም የተዋጣ ሀዘንም ቢሆን በጣም ደስ ብሎት ከሄርሜላ ጋር ስለታረቀ ደስ ብሎታል ማለት ነው። እንግዲህ ሄርሜላ ዛሬ ላይ ክብርሽንም ማስጠብቀሽ አብርሽንም ቅርሳውን ተቀብለሽ አብሮ ወደፊት ለመቀጠል ስላሰብሽና ደስታውን ስለመለሽ እንኳን ደስ አለሽ ብያለሁ ማለት ነው። እና እንኳን ደስ አላችሁ ሁላችሁንም የአብርሽ የሄርሜላ ደጋፊ የሆናችሁ። የሩታ ደግሞ የሆነው ያው ከስሯል ማለት ነው። ለጊዜው ሩታ ላይ ነበረች። አሁን ላይ ግን ሄርሜላና አብርሽ ከታረቁ ያው ሩታ ደግሞ የሆነ ነገር ያልተጨረሰ ነገር ካለ ያንን እኝኝ እያለ መምጣት ነው ማለት ነው። ያው እንዳለችው ሄርሜላ እኝኝ አላቅ ምን አላቅ ፍቅር ብቻ ሳቅ ብቻ ደስታ ብቻ ነው ያለችው። ሁሌም እንግዲህ ደስታሽ እና ሳቅሽ ሁሌም አይለይሽ እንላለን። የሰው ልጅ እንደዚህ በቃ የውስጥን እንግዲህ አላህ ነው የሚያውቀው። ሁሉም ሰው ቢሆን እንደዚህ ዘና ፈታ ቢል ወይ ደስ አይልም። አንዴ ህይወት የምትፈትንም ግን ደስተኛ ለመሆን በቃ ይሄ ነው ልላችሁ አልችልም። እንግዲህ ሩታ ሄርሜላ ያለችው ከፈጣሪ መጥቶ የሆነ ነገር አንተን እንዲያስከፋብኝ ያን አልችልም። ግን በምድር ላይ እስካለው ድረስ ማንም የሚያስከፋ ማንም እኔ ከጎንህ ነኝ፣ መቼም አርቅህም የኔ አባት የኔ ምን እየተባለ ያልተባለው ነገር የለም ማለት ነው። በጣም አንዳንድ ጊዜ ማለት ነው ውዶች ከባድም ነው
ህይወት እንደዚህ ፈተናም ነው። እንግዲህ አብርሽ በዚህ በሳምንት ውስጥ ስንት ቀን ሆነው ያው እነሱ አብርሃም የት እንደሚሄድ ያው ሙሉ ጓደኞቹ የተከታተሉት ነው። ቢሆንም ግን አብርሃም የት እንደሄደ ቢከታተሉትም ማለት ነው እንትን አይሉም፣ የት እንደሚሄድ ራሱ አያውቁትም። ህልምህም በጣም ስለተሳካለት ደስ ብሎናል። አንድ ላይ ስለሆኑ ሄርሜላና አብርሽ በሚል ነው ማለት ነው። እና ዛሬ ላይ እንግዲህ እንዴት አይነት ስም ትሰየም የሚሆን ሄርሜላ ገና እኮ አባት ጠየቀ እንጂ መልስ አላገኘም ማለት ነው። እና ውዶችዬ ቪዲዮውን ላይክ ሸር አድርጉ። ወዳችኋለሁ። አላህ ይጠብቀን። ወጥቶ ከመቅረት ሁሉ አላህ ይጠብቃችሁ፣ ይጠብቀን። እና ያው ሁሌም ነገም ዛሬም እንግዲህ አብርሽ ደስተኛ ሆኖ እንደሚኖር እርግጠኛ ነን። ሩታ እንግዲህ አሁን ከልጅ ጋር ህይወትሽ መቀጠል ትችያለሽ፣ እኛ ለጠላቶች ቦታ እንሰጥም እያለች ነው እንግዲህ ሄርሜላ አብርሽን በእጇ አስገባችው። አሁን ላይ ሩታ ግን ቀልጠሽ ቀረሽ ማለት ነው። ሩታ ምን የሚቸግራት የለም፣ ብር ነው ላጣ አድርጋ ወደ አንዱ ሀገር ትሰፈረዋለች። ወይ ማን ይሞታል እንግዲህ አብርሽ ልጅ እያሳደገች እዛ ትቀመጣለች። እንዲህ ላተብላ ህይወቷን ቀይራ ታፍላፍሽ ፋፎሽ ብላ ደግሞ እንግዲህ መንጣን ነው እንጂ አብርሽ ነገር ፋፎሽ ባያስደርጋት እና ውዶቼ ለማንኛውም ቢሆን እና ውዶችዬ ከዚህም አልፎ እንግዲህ ለማስተራብነት ዱዓችሁ ጸሎታችሁ አይለየም። ከዚሁ ሰናበታችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን። በያላችሁበት የአላህ እዝነት ረህመት ሁሉ ከእናንተ ጋር ይሁን። ሁሌም ቢሆን ማስተራብነትን እያስታወስን ስጁድም ስናረግ ስንነሳን በቃ እሱ እንግዲህ ከህዝቦቹ የሚፈልገው ነገር ዱዓ እንዲያደርጉለት እና እንዲሰማ ነበረ። ኢንሻአላህ ቢዝኒላ ከማታው ቀን ማታም ላይ ላይቭ ላይ ከገባህም እሺ እና ውዶችዬ እንግዲህ ላይክ አድርጉ፣ ሸር አድርጉ። ወዳችኋለሁ ውዶችዬ፣ ባይ ባይ። እና ውዶቼ ዱአ አድርጉ። በሉ ቪዲዮ ላይክ ሸር ያደረጋችሁ ቤተሰብ አድርጎ እወዳቸዋለሁ። እንተዛዘን ማለት ነው ውዶች፣ እንተዛዘን። ዛሬም ነገም ሁላችንም አብረን ቢሆን አብረን እንተዛዘን። ትልቅ ደረጃ የምንደርሰው ስናድግ ነው እና አብርሃምና ሩታ ሄርሜላ እንግዲህ አሁን ላይ ታርቀዋል። ደስ ይላል በጣም ማለት ነው። ስለታረቁልን እንኳን ደስ አላችሁ ነው የሚባለው። ደስ ብሎናል ማለት ነው እና ባይ ባይ።
ወዳችኋለሁ። ባይ። ግን ሸር ላይ ካርጎ ጨለማ ገባን።